ቅዱስ ጊዮርጊስ ታሪክ ባጭሩ። ጊዮርጊስ ማለት ኮከብ ብሩህ ፀሐይ ማለት ነው። ሊቀ ሰማዕታት ቅዱስ ጊዮርጊስ ሀገሩ ፍልስጤም ልዩ ስሟ ልዳ ሲሆን የተወለደው በ277 ዓመተ ምህረት ጥር 20 ቀን ነው። አባቱ ዞሮንቶስ ወይም አንስጣስዮስ የልዳ መኳንንት ሆኖ ተሹሞ ይኖር ነበር። እናቱ ተዌብስታ ወይም አቅሌስያ ከቅዱስ ጊዮርጊስ ሌላ ማርታና እስያ የሚባሉ 2 ሴት ልጆችን ወልዳለታለች። ቅዱስ ጊዮርጊስ 10 ዓመት በሆነው ጊዜ አባቱ ስለሞተ ሌላ ደግ ክርስቲያናዊ መስፍን ወስዶ አሳደገው። መስፍንም በጦር ኃይል አሰለጠነው። 20 ዓመትን በሞላው ጊዜ መስፍኑ የ15 ዓመት ቆንጆ ልጅ ነበረችውና እርሷን አግብቶ ሀብቴን ወርሶ ይኑር ብሎ ድግስ ያስደግስ ጌታችን ቅዱስ ጊዮርጊስን ለዚህ አላጨውምና የመስፍኑን ነፍስ ወሰደ። ቅዱስ ጊዮርጊስም ሐዘኑን ጨርሶ ወደ ቤሩት አገር ሄደ። በቤሩት ደረጋኖን ያመልኩና ሴት ልጆቻቸውን ይገብሩለት ስለነበረ ሰማዕቱ ደራጎኑን በኃይለ መስቀል ድል ነስቶት ሕዝቡን ወደ አምልኮተ እግዚአብሔር አስገብቷቸዋል። ወደ ፋርስ ቢመለስ ዱድያኖስ 70 ነገሥታት ሰብስቦ 70 ጣዖታት አቁሞ ሲያሰግድ ቢያገኛቸው ለሃይማኖቱ ቀናኢ ነውና ከቤተ መንግሥቱ ገብቶ በካህዲያኑ 70 ነገሥታት ፊት ክርስቲያን መሆኑን በመመስከር የጌታችን የመድኃኒታችን የኢየሱስ ክርስቶስን አምላክነት መሰከረ። ዱድያኖስም ማንነቱን ከተረዳ በኋላ አንተማ የእኛ ነህ፣ በ10 አህጉር ላይ ሾመሃለሁ፣ የኔን አምላክ አጵሎንን አምልክ አለው። ቅዱስ ጊዮርጊስም ሹመቱ ሽልማት ላንተ ይሁን፣ እኔ አምላኬ ኢየሱስ ክርስቶስን አልክደውም አለው። በዚህ ጊዜ ዱድያኖስ እጅግ ተናዶ ብዙ አሰቃቂ መከራዎችን አደረሰ።